ሰላም ጀማው ዜድ አርካይቨር ላይ እንግዲህ ከቅርብ ጊዜ በኋላ የተለያዩ ስልኮች አንድሮይድ ቨርዥናቸው እየጨመረ ሲመጣና የተለያዩ አፕዴቶች ሲመጡ አንድሮይድ ዳታ ውስጥ ፋይሎችን ማስተካከል አልቻልንም። በዚህ መንገድ እየሰራን አይደለም ብላችሁኛል። አንድሮይድ ዳታ ውስጥ አያስገባችሁም፣ ፋይሎችን አያስገባላችሁም፣ ኦቪቪ ውስጥም አይገለብጥላችሁም፣ ያስቸግራችኋል። ይሄ መፍትሄ ነው ዛሬ ይዤላችሁ የመጣሁት። ከዚህ በፊትም የሰራሁት ሌላ ቪዲዮ ነበረ፣ እሱን ማየት ትችላላችሁ። በሱ ደግሞ ካልሆነ በዚህም በሌላ መንገድም አስተካክዬ ይዤላችሁ መጥቻለሁ ማለት ነው። በቅድሚያ ምንድነው የምናደርገው? አፕሊኬሽኖች የምናወርዳቸው አሉ፣ ሁለት አፕሊኬሽኖች የምናወርዳቸው አሉ። ለዛ ዋይፋይ ያስፈልገናል፣ ወይም በዳታ ማውረድ ትችላላችሁ። ብዙም ቦታ ይዙም። ወደ ፕሌይ ስቶር ቀጥታ ትገባላችሁ። ከዛም ሰርች ባሩን ነክታችሁ በቅድሚያ የምታወርዱት ሹዙኩ አፕሊኬሽን ነው። ከዛም ሰርች ባሩ ላይ ሹዙኩ ብላችሁ ትጽፋላችሁ። በዚህ መልኩ ከጻፋችሁ በኋላ አፕሊኬሽኑ ይመጣላችኋል። ይሄውና እንደምትመለከቱት ዴኖን አፕሊኬሽኑ 2 ሜጋባይት ናት። በቅድሚያ ይሄንን አፕሊኬሽን ነው ኢንስታል የምታደርጉት። ይሄንን አፕሊኬሽን ከዚህ ከፕሌይ ስቶር ላይ የማይመጣላችሁ ከሆነ ከክሮም ላይ ማውረድ ትችላላችሁ። ክሮም ላይ ስለምታገኙ ከክሮም ላይ ማውረድ ትችላላችሁ። ቀጥታ እንደምትመለከቱት ሹዙኩ ወርዶልኛል። ኦፕን ሲለን እሱን አጠፋና ሌላ ደግሞ አፕሊኬሽን እንፈልጋለን። ፋይል ማናጀር ፕላስ ብለን እንጽፍና ይሄኛውን አፕሊኬሽን እንፈልጋለን ማለት ነው። ፋይል ማናጀር ፕላስ የሚባል አፕሊኬሽን አለ ሌላ፣ እሱን እንፈልጋለን። እንደምትመለከቱት ይሄ ከስር ያለው ነው ይሄኛው ማለት ነው። እንዳትሳሳቱ፣ ሌላኛውን የስልካችሁ እንዳታወርዱ። 8 ሜጋባይት ነው። ይሄንን አፕሊኬሽንም ታወርዱታላችሁ። ከዛ እነዚህን ሁለቱን አፕሊኬሽኖች አውርዳችሁ መጨረስ ይኖርባችኋል። እስከሚጨርሳላችሁ ድረስ ተጠብቁታላችሁ። ይሄንንም አፕሊኬሽን ከክሮም ላይ ማግኘት ትችላላችሁ በቀጥታ እዚህ ላይ ፕሌይ ስቶር ላይ ካጣችሁት ማለት ነው። አውርዶ እንደጨረሰልን ይሄንንም አፕሊኬሽን እንወጣለን። ከዛም እነዚህና ሁለቱም አፕሊኬሽኖች አሁን ወርደውልናል ማለት ነው። ይሄው ፋይል ማናጀር ፕላስ የሚሄውና ፋይል ማናጀር ፕላስም ላይ በዛው መልኩ ነው። ሹዙኩን ካላስተካከላችሁ እነዚህን አክሰሶች አለው ትሉታላችሁ ከፍታችሁ እኔ እንደማደርገው ማለት ነው። ከዛም እንደዚህ ከፍትላችኋል፣ ያመጣላችኋል። ትወጣላችሁ። ከዛ ሹዙኩ ጋር ትገባላችሁ። ሹዙኩ አፕሊኬሽን ማለት ይሄ ነው። ሲከፈት ይሄንን ይመስላል። ከዛ አሁን ምንድነው የምናደርገው? ፔሪንግ የሚለውን እዚህ ጋር ሁለተኛ ላይ ያለውን ጽሁፍ እነካዋለን። ፔሪንግ የሚለውን ይሄ አፕሊኬሽን ለዚህ ብቻ ለፋይል ማናጀሩ ብቻ ሳይሆን የተለያዩ አፕሊኬሽኖች ኢንስታል አሉን እያሉ ለሚያስቸግራችሁም ለሰራው ቪዲዮም ይሄንን ማገናኘት ይኖርባችኋል፣ ያስፈልጋችኋል ማለት ነው ይሄ። ከዛም ኖቲፊኬሽን ኦፕሽንስ የሚለውን ትነኩታላችሁ እዚህ ጋር። ከዛ አለው ትሉታላችሁ፣ አለው ኖቲፊኬሽንስ ትወጣላችሁ። ከዛም ይከፍትላችኋል ማለት ነው። የመጀመሪያው ስቴፕ ምንድነው የሚለን? ዲቨሎፐር ኦፕሽን ላይ የምናበራቸው ነገሮች አሉ። ወደ ዲቨሎፐር ኦፕሽን ይወስደናል። ዲቨሎፐር ኦፕሽን ስልካችሁ ላይ ካልበራ ሲቲንግ ላይ ቢልድ ነምበር የሚል ትፈልጋላችሁ በዚህ መልኩ ማለት ነው። ሲቲንግ ላይ ገብታችሁ ሰርች ባሩ ላይ ቢልድ ነምበር ብላችሁ ትጽፋላችሁ። እንደምትመለከቱት ያመጣልናል ማለት ነው። ትንሽ ከኋላ መጨረሻ ላይ ስፔስ ካረጋችሁ ላይመጣ ይችላል። ስፔሱን አጥፋትና በዚህ መልኩ ጽፉ ይመጣላችኋል ቢልድ ነምበር። ከዛም ቢልድ ነምበርን 7 ጊዜ ነው 8 ጊዜ ስትነኩት ዲቨሎፐር ኦፕሽን ይበራላችኋል ማለት ነው። እኔ ስላበራውም ብነካው ምንም አያሳየኝም። በዚህ መልኩ ዲቨሎፐር ኦፕሽን ካበራችሁ በኋላ እዚህ ጋር የመጀመሪያው ስቴፕ ምንድነው? ዲቨሎፐር ኦፕሽንስ ግቡ ይላል። ትገባላችሁ ቀጥታ ወደ ዲቨሎፐር ኦፕሽንስ። ከዛም ወረድ ትላላችሁ። ከዛ መጀመሪያ ምንድነው የምታበሩት? እኔ ስላበራሁት ነው። እዚህ ጋር ዩኤስቢ ዲበጊንግ የሚል አለ፣ እሱን ታበሩታላችሁ። ከዛ ወረድ ብላችሁ ከሱ ወደታች ደግሞ ዋየርለስ ዲበጊንግ የሚል አለ፣ እሱን ታበሩታላችሁ። ይሄንንም ለማብራት ግዴታ ዋይፋይ ያስፈልጋችኋል። አብርታችሁት እንደዚህ ታዩታላችሁ። ከዛ ትመለሳላችሁ ወደ ሹዙኩ አፕ ማለት ነው። ከዛም ሶስተኛው ስቴፕ ምንድነው? ወደ ሹዙኩ አፕ ትመለሳላችሁ። ሹዙኩ አፕ ላይ ወጣችሁ ወደ ፔሪንግ ውስጥ ድጋሚ ስትገቡ እንደዚህ እንትን የምታስገቡበት ይመጣላችኋል። ፓስወርድ የምታስገቡበት ይመጣላችኋል። ፓስወርድ ሳይሆን ኮድ የምታስገቡበት ይመጣላችኋል። ሰርቺንግ ፎር ፔሪንግ ሰርቪስ ይላል እዚህ ጋር ከላይ ሰርች እያደረገ ነው። ዲቨሎፐር ኦፕሽንስ የሚለውን ድጋሚ ትነኩትና ወረድ ትላላችሁ ወደ ታች። ከዛ ዋየርለስ ዲበጊንግ ውስጥ ትገባላችሁ። ከዛም በኋላ ዋየርለስ ዲበጊንግ ላይ እዚህ ጋር ሁለት አይነት ምርጫ አለ። ፔር ዲቫይስ ዊዝ ፔሪንግ ኮድ የሚል አለ ከስር፣ እሱን ትነኩታላችሁ። ከዛ እንደዚህ ኮድ ይሰጣችኋል። ለሁላችንም ስልክ በየጊዜው በነካችሁት ቁጥር የተለያየ ኮድ ነው የሚሰጠን። አሁን ይሄንን የሰጠንን ኮድ ከላይ እዚህ ጋር ስቶፕ ሰርቺንግ የሚለውን ነካዋለን።
ስትነኩት ኢንተር ፔሪንግ ኮድ የሚል ይመጣል። እንደዚህ ካልመጣላችሁ እናንተ ጋር አፕሊኬሽን ውስጥ ገብታችሁ ተመልሳችሁ ስትመጡ ኢንተር ፔሪንግ ኮድ የሚል ይመጣላችኋል። ከዛ እዚህ ጋር ነው የምንሞላው ፓስወርዱ እዚህ ጋር ያገኘውን ኮድ ማለት ኮዱ በዚህ መልኩ ከሞላችሁት በኋላ ስትልኩለት በዚህ መልኩ ከሞላችሁት በኋላ ፔሪንግ ሰክሰስፉል ይለናል። ከዛም እንወጣለን ድጋሚ ወደ ሹዙኩ አፕ ነው የምንመለሰው። ከዛ እንመለስና እንወጣና ስታርት እንለዋለን። ትንሽ እንደዚህ ያደርግና ያገናኝልናል ማለት ነው። ይፈልግና ያገናኝልናል። አሁን ሹዙኩ አፕሊኬሽን ከስልካችን ዲቨሎፐር ኦፕሽን ጋር ኮኔክት ሆኖልናል ማለት ነው። ምንድነው የምናደርገው እዚህ ጋር አውቶራይዝድ ዜሮ አፕስ የሚላል እዚህ ጋር ሁለተኛ ላይ ሴቲንግ ምልክት ያለበት እሱን ነከውና እዚህ ጋር አሉ ለዚህ አርካይቨር እናበራለታለን፣ ለፋይል ማናጀር እናበራለታለን። ከዛ ኢንስታል ዊዝ ኦፕሽንስ ይሄ አፕሊኬሽኖችን ለማውረድ የሚጠቅመን አፕ ነው፣ ለሱም እናበራለታለን። ለሶስቱ ካበራን በኋላ እንወጣለን ማለት ነው። ከዚህ በኋላ ሹዙኩ ላይ ያለውን ነገር ጨርሰናል። ቀጥታ ወደ ፋይል ማናጀሩ ነው የምንገባው። ፋይል ማናጀር ፕላስ ቅድሞ ዳውንሎደር ነው ማለት ነው። ከዛም እሱ ውስጥ ከገባን በኋላ መመልከት እንችላለን። ማኔጅ ስቶሬጅ ምናምን ይላል እዚህ ጋር እሱን ትነኩታላችሁ ይወስዳችኋል ማለት ነው ወደ ስልካችሁ ፎልደሮች። ከዛም አንድሮይድ ዳታ እዚህ ውስጥ እንደምታዩት ሎዲንግ ይረዳል። አክሰስ ዲናይድ ስታርት ሹዙኩ የሚለውን ትነኩታላችሁ። እዚህ ጋር ያለውን እናም እንደምትመለከቱት ወጣችሁ ስትገቡ ሹዙኩ ላይ ወስዷችሁ ተመልሳችሁ ስትገቡ በዚህ መልኩ ይሰራላችኋል። ዳታው ስትገቡ እንደምታዩት ዳታ ፋይላችሁን ያስቀምጥላችኋል ማለት ነው። ምንድነው የምታረጉት አሁን በዚህ ፋይሎችን ካወረዳችሁ በኋላ ኤክስትራክት ለማድረግ ዚድ አርካይቨርን ትጠቀማላችሁ። ዚድ አርካይቨር ላይ የምትፈልጉትን የጌምም ሆነ ሌላ ፋይል ኤክስትራክት ታደርጉበታላችሁ ማለት ነው። ኤክስትራክት ካደረጋችሁ በኋላ ዚድ አርካይቨር ላይ ወዴት ነው የምትሄዱት? ወደዛኛው አፕሊኬሽን ትሄዳላችሁ፣ ወደ ፋይል ማናጀር ፕላስ። ከዛ እዛ ኤክስትራክት ያደረጋችሁትን ፋይል እንደምታዩት እዚህ ያለውን የምትፈልጉትን እንደዚህ ኮፒ አድርጋችሁ ከዛ ከስር ምርጫ አለላችሁ። ኮፒ ሙቭ አለ። ኮፒ ከፈለጋችሁ ኮፒ ለመውሰድ ጠቅላችሁ ለመውሰድ ከፈለጋችሁ ሙቭ የሚለውን ነክታችሁ ከዛም ከላይ ያለችው አንተነኳተና አንድሮይድ ዳታ አሁን እዚህ ውስጥ የፈለግነውን ነገር መጨመር እንችላለን፣ ማስተካከል እንችላለን ማለት ነው። ዳታው ስትጠቀሙ አይበላሽባችሁ ማለት ነው። ከዚህ በኋላ ቪዲዮውን እስካሁን ካያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።